አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። የኦሮሞ አይደለችም፣ ኦሮሞ ነው የሚገባው። ማን ያለው እንደዛ? ሱፎት ላይ እኮ ነው የሚለው የኦሮሚያ አዳምጠኛ። የኦሮሞ አይደለችም የሚል ፈልገህ አታገኝም ጽሁፌ ውስጥ። ኦሮሚያ ክልል አዳምጠኛ። ምንም ጥርጥር የለውም፣ ደጋግሜ ገልጬዋለሁ። ኦሮሚያ እንኳንስ በዙሪያው ያለው ኦሮሚያና ከሶማሌ ከሙርሲ ከጋምቤላ የመጣ ሰው ሁሉ አዲስ አበባ ታገኛለህ። ስለዚህ የኢትዮጵያ ናት ስልህ ማቆም አለብህ። የኢትዮጵያ ናት ካልኩ ሁሉም ብሔር ብሔረሰብ እዛ ውስጥ ይኖራል ነው፣ ኦሮሚያም ጭምር። ኦሮሚያማ ምን ጥያቄ አለው እንዴ? ዋናው እንደውም በዙሪያ ያለው ኦሮሚያ ነው። ለምን ጥያቄውን ታነሳዋለህ? ስለዚህ ባህር ዳርን የኢትዮጵያ ናት ስልህ ማቆም አለብህ እኮ። አንተ እንግዲህ እንድልልህ የምትፈልገው የኦሮሞ ብቻ ናት እንድልልህ ነው። አይደለችም። የኦሮሞ ብቻ ናት ማንም ብሎ አያውቅም ተብሏል። ማን ብሎ ያውቃል? እኔ ሰምቻለሁ። የዛሬ 5 ዓመት የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ አዲስ አበባ የኦሮሞ ክልል ናት ብለው ተፈራርመዋል። አሁን አንተ በዚህ ሚዲያ የምታቀርባቸው አብዛኛዎቹ ሰዎች ይሄን ነው የሚሉት። እኔም እኮ የራሴን ሐሳብ ነገርኩት። እኛ አሁን እሺ አይደለችም ካልክ ደስታውን አልችለውም እኮ በቃ ተስማማን እኮ። ታንኪው ያተሉለቱ እኔ አሁን እያልኩት ያለሁት በአጠቃላይ ይሄ ትልቅ እድገት እኮ ነው። ኦሮሚያ አዲስ አበባ የኦሮሚያ ብቻ ናት፣ የኦሮሚያ ክልል ናት ያለ የለም ካልከኝ ተስማማን። ብቻ አይደለም ግን የኦሮሚያ ዋና ከተማና የኦሮሚያ አንዱ አካል ናት ነው አጠቃላይ እሱ ነገርኩህ። አይደለችም፣ የኦሮሚያ ክልል አካል አይደለችም አልኩህ። ይሄን ደግሞ ለማረጋገጥ ህገ መንግስቱ ይድናል። ከየት መጣች? አሁን አዲስ አበባ እዛ ጋር ስትቀመጥ ከሰማይ ወርዳ ነው? ደሴት ናት? ከየት መጣ ነው እዛ ቁጭ ያለችው? ሁሉም ከተማ ከየት ነው የመጣው? ተመስርቶ ነው አይደለም? ለሁሉም ከተማ ቀደምት ነዋሪዎችም አሁን ያሉ ሰዎች ናቸው። በሁሉም ከተማ ቀደምት ነዋሪዎች አሁን ያሉ ሰዎች አይደሉም። ስለዚህ አሁን ባህር ዳር ላይ ያሉ ባህር ዳር ላይ ያሉ ሰዎች አሁን ያሉት ቀደምት የነበሩት አይደለም። ባህር ዳር ግን ዛሬም የአማራ ክልልና የአማራ ህዝብ ናት። አንዴ አስጨርሱኝ። ከዚህ ቀደም ፊንፊኔ ላይ ሲኖሩ የነበሩ ኦሮሞዎች እኔ በግል ስለሚመለከተኝ ከዛ የተፈናቀለ ቤተሰብ ነው። እኔ አርሲ የተወለድኩት፣ ቤተሰቦቼ ከዛ ተፈናቅለው ነው አርሲ ሄዱት። ይሄንን ነገር ስናገር ለራሴም በጣም ብዙ ነገር ስለሚሰማኝ ነው። ከዛ የተፈናቀሉ ቤተሰቦቼ የእናንተ አይደለም መሬቱ ነው እየተባለ ያለው። ዛሬ የዘር ማንዘሮቼ ግማሹ እዛ ነው ያሉት ፊንፊኔ ላይ። የእናንተ አይደለችም ነው እያሉኝ ያሉት። እንዴት ልቀበሉት ይሄንን? እንግዲህ አማርኛ ከገባህ የእናንተ አይደለችም አላልኩም፣ የሁላችንም ነች። የኦሮሚያ አካል አይደለችም አሉኝ። እሱን ህገ መንግስቱን ሂድና ጠይቅ። ለምንድነው ህገ መንግስቱ ኦሮሚያን አዲስ አበባ የኦሮሚያ ናት ያላልከው ብለህ ጠይቅ። ለምን ያንተ ሰዎች እኮ ለህገ መንግስቱ ይቀርባሉ። ህገ መንግስቱ ነው ያለው። አንድ ነገር ልንገሮት፣ እኔ እርሶ ነው በዚህ ደረጃ በመውቀት ትካጫለህ እኮ ሀፍታቡ። ቅድም ነው የኦሮሞ ብቻ አይደለችም አልክ አይደለ? እንደገና መልሰህ የኦሮሞ ብቻ ልታረጋት ትችላለህ። አቶ ልደቱ ሐሳብ አያጋጩ። እኔ ያልኩት ያለሁት አዲስ አበባ የሁሉም ብሔር ብሔረሰቦች መቀመጫ የኦሮሚያ አካል ነች ነው እያልኩ ያለሁት። የኦሮሚያ አካል አይደለችም፣ አካልም እንዳልሆነች ህገ መንግስቱ ይገልጻል ነው የምልህ። ኦኬ እንግዲህ የኦሮሚያ አካል እንደነበረች እሱ ታሪክ ያቀርቡልኛል። የታሪክ መዝገብ አሁን ስለ ህገ መንግስት አወራህ። ህገ መንግስቱ እንደሱ እንደማይል ስነግርህ ወደ ታሪክ ሄድክ። አንድ መስመር ለምን አትከራከርም? ለምንድን ነው የምከራከረው? ምክንያቱም እኔ ከርሶ ጋር የምከራከረው በታሪክ ካልክ ሌላ ጥያቄ ነው መጠየቅ ያለብህ። አቶ ልደቱ ህገ መንግስቱ አዲስ አበባ የኦሮሚያ አይደለችም አልኩህ አይደለ እንዴ? በሱ ስትሸነፍ ወደ ታሪክ ሄድክ። የታሪክ ጥያቄ ካለ ደግሞ ለብቻው አቅርብ።
መልካም በኦሮሚያ ህገ መንግስት ግን የኦሮሚያ ዋና ከተማና የኦሮሚያ አካል ናት። የኦሮሚያ ህገ መንግስት ግን የሀገሪቱ ህግ ምን እንደሚል ታውቃለህ? የህጎች ሁሉ የበላይ ህግ የሀገሪቱ ህገ መንግስት ነው። ከዚህ ህገ መንግስት የሚጻረር ሌላ ህግ አገሪቱ ውስጥ ያለ ተቋም ሊያወጣ አይችልም። ስለዚህ ያ ውሳኔ ህገ ወጥ ነው።